አቾምብነ እንዴት ነው? ኧረ እባክህን በእናትህ ተወኝ። እኔ የልጅነት ጓደኛዬን አሁን ከአሜሪካ ገብቶ እሱን ይዤ ወደ ቤት እየሄድኩኝ ነው። ኧረ ተው በእናትህ፣ መጨረሻ ደስተኛ ነኝ ዛሬ። አዎ በቃ እናንተ አድርጉት። አዎ እሺ እሺ። አቾምቤ በነገር ላይ በጣም 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 በመምጣት ደስ ብሎኛል። እንዴት ነው ግን ከ10 ዓመት በኋላ አዲስ አበባን ስታያት እንዴት ነች? ፏ ብላለች አይደል? ለውጥማ በጣም አለ። ካደጉ ሀገራት እኩል ባንሆንም ከመካከለኞቹ ጋር ነው ብለን እኮ ነው። ይገርምሃል፣ ፎቆቹን ያቸው እስቲ በእናትህ የሌለውን አይደል? አሁንማ እኛም እኮ ወግ ደርሶን ኧረ ዲሻችንን ፎቅ ከለለው ማለት ጀምረናል። የእውነት ዝም ብለህ ስታያቸው የተጀመሩ ፎቆች በዙብህ አይደል? በጣም አይ በጅምር ቀርቶ መሰለ እንዴ? ዲዛይናቸው ነው፣ ሆን ብለን ነው እንደዛ ያደረግናቸው። እኔ ግን ከህንጻዎቹ በላይ መኪናዎቹ ናቸው በጣም የበዙብኝ። ኧረ በስመ አብ፣ የመኪናዎቹንማ አታንሳው። አሁን እኮ በቃ ከእግረኛው ጋር እኩል እየተጋፋን ነው የምንሄድ ያለን። የእውነት እንዴ እኔ ለስሙ ነኝ እንጂ ሹፌር እኮ በቃ የሆነ ቢሮ ውስጥ ቁጭ ብዬ የምሰራ ነው ይመስለኝ። ጠዋት እወጣለሁ፣ የሆነ ስልክ ጠርቶ የምደርሰው እዛ ማታ ነው። ክራውድድ በክራውድድ ነው አልኩ። አሁንማ እኮ ለምሳ የምንቀጣጠረው ገና ቁርስ ላይ ነው። የደረስክን እንዴ? ክራውድድ ነው እንዳለ ካለዳለ እንዴ? እሺ አሁን ወዴት ነው የምንሄደው? አሁንማ ወደ ቤት ነው ታዲያ። ወደ እኔ ቤት። መጀመሪያ ናኒ ይንሳና ያት እንዴ? ናኒ ይላል እንዴ? 10 ዓመት እኮ ነው ቆይተህ የመጣኸው። በቃ ቤት አረፍ ትላለህ። ሻወር መውሰድ ካለብህ ሻወር ትወስዳለህ። ሻንጣዎችን ምናምን እናራግፋለን። ከዛ በኋላ ወደ እሷ እንሄዳለን። ምን ችግር አለው? እንጃ አይኗን ማየት ወቅቼ እንዴ ቢሆንስ እንዴ 10 ዓመት ምን ሆነ ነው? 10 ዓመት እንኳን ታግሳት የለ እንዴ? በቃ እንግዲህ ቤታችን እችን ትመስላለች። ሰብሰብ ብለን ብቻችንን እየኖርን ነው። ራስን በራስ እያስተዳደርክ ነው። በል እንዴ አታነካካኝ ሰውዬ። እኔ በህገ መንግስቱ ነው የምተዳደረው። እንዴ ይሄ ጌም ኦቨር የሌለው ፖለቲካችን ጋር ደግሞ ጭራሽ ልታነካካኝ ነው? ኧረ አንተ እየቀለድኩኝ ነው። ድንብር አልክ እኮ በአንዴ። እናንተ ዲያስፖራዎች ስትባሉ ፖለቲካ በጣም ነው የምትጠሉት። ኧረ ፍራቻ ስትወጡ ግን እናንተ ናችሁ በቲክቶክ። እኔ የምልህ እስኪ ስለ ናኒ አንዳንድ ነገር ንገረኝ። ምን 10 ዓመት ሙሉ ያ ሁሉ ነገር ያወራሁስ እንዴ? አንተ አይሰለችህም እንዴ? ትሰማኛለህ ናቲ? ይሄ 9-10 ዓመት አይደለም 90-100 ዓመት ስለሷ ብትነግረኝ ብሰማ አይሰለችህም? ለነገሩ አንተ ምን ይሰለቻል? አዳማጭ እኮ ምንም አይደክመው፣ ተናጋሪው ነው የሚደክመው። ዛሬ ለመጨረሻ ጊዜ ነው ነገር። ከፈለክ ከዚህ በኋላ ቀስ እያልክ እየቆጠብክ ተጠቀመው፣ ወይም ደግሞ ሪከርድ አድርገኝና አንደኛውን ሲያምር እየከፈትክ ታዳምጠዋለህ። በቃ ናቲ እሺ በቃ ንገረኝ። ያው ከዚህ በፊት እንዳወራውክ ከልጇ ጋር ሀያት አካባቢ ነው የምትኖረው። ከባሏ ጋር ከተፋታች ትንሽ ቆየት ብላለች። በቃ ያው እስካሁንም እየሰራች ያለችው በጣም የምትወደውን የጉምሩክ ስራ ነው የምትሰራው። ከባሏ ጋር ከተለያየች በኋላ ወንድ የሚባል ነገር ለአይኗም ያስጠላታል። ከስራዋ ትቆያለች፣ ከዛ ወደ ቤቷ ነች። ከቤቷ ጧት ትነሳለች፣ ወደ ስራዋ ነች። ትርፍ የሚባል ጊዜ ሲኖራት ከልጇ ጋር ቤቷ ውስጥ ቁጭ ብላ ትጫወታለች። አለቀ። ዛሬ የመጨረሻ ነው ነገርኩ። ከዚህ በኋላ አልደግምልህም። ከዚህ በኋላ ማንም ስለማገኛት አያሳስብም። እሺ አሁን በምን እንዴት ባለ ሁኔታ ነው ላገኛት የምችለው? ከባዱ ጥያቄ እሱ ነው። ቀላሉ ጥያቄ ቤቷ ወሰደኝ። ቆይ መድፈኑንስ ታዩ እንዴት ከግማሽ በታች ታመጫለሽ? አረ ማሚ ተመስገን በይ። ዜሮ የሚያመጣ እኮ አለ። ያምጧ ታዲያ። እኔ ማውራው ስላንቺ ነው። አረ ማሚ አታጨናንቂኝ። እኔ እኮ በራሴ ሰርቼ ነው እንደዚህ ያመጣሁት። ኮርጄ መድፈን አላቃተኝም። አትዋሽ።
ለዛ ነው እንደዚህ ጭምልቅልቁን ያወጣሽው። በራስሽ ብትሰሪማ እንደዚህ አታደርጊም ነበር። እሺ በቃ ማሚ አሁን ፊልሙ ላይ ተመስጫለሁ። በኋላ እናወራለን። ምን እቴ ማበይ አሜን ነገ ወላጅ ታምጣ ተብሏል። ምን ረብሻ ነው? ረብሻም ተጣልታም። ኧረ ተይ አሜን፣ ኧረ ተይ ትንሽ እንኳን አላሳዝንሽም? አሁን ምን ሆነች አልሆነች እያልኩኝ ስጨናነቅ ትንሽ እንኳን አታስቢልኝም? ንምለው ወይ አትወጣም እንደምን ቆየች እንዴ? ኧረ እባክህን ትንሽ ተረጋጋ። የመውጫ ሰዓቷ ደርሷል አልኩህ እኮ። እንዴት ተረጋጋለሁ? በእናትህ ታውቃለህ ስንት ተስፋ ያደረኩበትን የምወደውን ትምህርቴን ያቋረጥኩት በሷ ምክንያት ነው። ምንም ከሀገር ወጥቼ አይኗን ባላይ እንዴ ታውቃለህ ትለኛለህ እንዴ? ናቲ እኮ ነኝ። ስንት ጉድህን ነው ማቀው የነበረው። የሚገርም ነው። ቢያንስ እንኳን ፍቅርህን ግለጽላት ስልህ አይ እኔ ጋር ያለው ስሜት እሷ ጋር ላይኖር ይችላል ብለህ ስትግደረደር ስንት ነገር አለፈ። እሺ ሌላው ቢቀር እንኳን ብሩክ ነኝ ብለህ ተዋወቃት ብትባል ምንም ሳታውቃት ይኸው ከትምህርትህም አቋረጥክ፣ በዛው ከሀገር ወጣ። በዛ ሁሉ ወንዶች መሀል ታጥራ ያውም የኔን ማፍቀር ሳትረዳ እንዴት አድርጌ አቋርጬ ልገባ እችላለሁ? ግድ የለም አሁን ጊዜው አለ። ትተዋወቃታለህ፣ በደንብ ትቀርባታለህ፣ ያልነውን ነገር ታደርጋለህ፣ በእጅህ ታስገባታለህ። ግድ የለም እንግዲህ የሚቻለንን ሁሉ እናደርጋለን። አብሩኬ ናቲ እሷ ናት? አዎ እሷ ናት። ማይ ጋድ ብሩኬ ብሩኬ ኧረ ሰውዬ እንዴ አንገትህ እንዳይቀጭ እንጂ እንዴ! ኧረ ብሩኬ ተረጋጋ። ጂሰስ ነው ባካችሁ። ታውቃለህ ልክ ከግቢ ስንወጣ በር ላይ ከጓደኞቿ ጋር ቆማ ሳያት እንደምደነግጠው ነው አሁንም የደነገጥኩት። ደግሞ እንዴት ነው ያማረባት። ተረጋጋ እንዴ! ግድ የለም አሁን እንኳን አያሃት። እሺ ቀስ ብላ ዙረና ወደኋላ በቃ ችግር ኧረ ቀስ በል እንዴ! በቃ ዋናው እንኳን አያሃት፣ እንኳን የልብህን አደረስክ። እኔ እኮ ይሄን አላልኩሽም። የምን መምረጥ ነው? ያገኘሽውን ቢ ልጅ የተሰጠውን በልቶ ነው የሚያድገው። እኔ ደግሞ ዛሬ ምግብ አላሰኘኝማ። የምትበይ ከሆነ ቢ የተሰራ ምግብ እያለ ሌላ ትኛለሽ? አልበላም። እንዲሁም ማሚ ትምጣ እነግርልሻለሁ። አይደለም ለእናትሽ ለምን ላያትሽ አትነግሪያትም? ልጅ ያገኘውን ነው የሚበላው። እኛ ስናድግ ዳቦ ላይ ስኳር ጨምረን ረጠብ እንዲል ከፈለግን ውሃ ጨምረንበት ናደግ ነው። ምኗ ጨምላቃ ናት? ቆይ ለምንድን ነው ልጄን የምትመቻት? ምግብስ ሳታሽ ማትሰጫት? ከትምህርት ቤት በጊዜ ማትመጫት ለምንድን ነው? ኧረ እትዬ አደራጅታ ውሸት ብትነግሮት እሷን ያምናታል? ድሮስ አድርጌያለሁ ልትይ ነው? እኔ ምግብ ሰርቼ ቢብዬ ነው የተቆጣኋት። ጭራሽ የሚገርመው ደግሞ አፍላፊ መካፈቷ። እቺ ስርዓት የሌላት ልጅ ጭራሽ አፋለኝ ብላ ነገረችሁት። አንቺ ማን ስለሆንሽ ነው እኔ እናቷ ያለሁኝ የምትቆጫት? እና ስትጨማለቅብኝ አብረት መጨማለቅ አለብኝ እንዴ? በጣም ጥሩ። ከነገ ጀምረሽ ቤቴን ለቀሽ ውልቅ። ጨርሻለሁ። በጣም ጥሩ። እሺ ወደ ጉዳያችን ንግባ። ምንድን ነበር ጉዳይ? ምን መሰለህ፣ ከውጭ የተበላሹ ጁሶች አስገብቼ ነበረ። ነገር ግን የጉምሩክ ነገር በጣም ከብዶኛል። ስንት ኮንቴነር ነው? 4 ኮንቴነር ነው ያስገባሁት። ከጉምሩክ ጋር በተያያዘ ስራ ትቼ ነበር፣ ግን በማገኘው ትርፍ ከተስማማው እገባበታለሁ። 10 ሚሊዮን ትርፍ አለው። 30% እሰጥሃለሁ። አያዋጣኝም። ምክንያቱም የተውኩትን ስራ ነው የምታሰረኝ። በዛ ላይ ውስጥ ለውስጥ በጣም ብዙ ፕሮሰስ ነው ያለው። ስለዚህ ግማሽ በግማሽ ከሆነ ተስማምቻለሁ። አልጎዳብህ? ካለህበት አንጻር አትጎዳም። በቃ ተስማምቻለሁ። ዋናው ብቻ እቃው እጄ ላይ ይግባል። ለእሱ ሀሳብ አይገባም። ይሄ እኛ ስራ ነው። ቆይ ግን የምልህ ብሩኬ ብሩክ ወይ ነኝ እረፍ። ጭራሽ እኔና እኔ። እሺ ጠራኸኝ? ወይኔ አንተ ልጅ ግን ሌላ ችግር ውስጥ እየገባ ነው ያለው። ጭራሽ ደግሞ ወንድ ሰው ጠርቶ እንደ ሴት መመለስ ጀመርክ እንዴ? ምን ታካብዳለህ? ስለ እሷ እያሰብኩ ስለነበር የእሷ ድምፅ መሰለኝ። እንዴ
በዚህ አይነትማ አቆላምጣ ብጠራ በቃ በደስታ እንደዚህ ስጨፍር ድርቅ ብለህ ቀርተህ ለፍቅር ብለህ ሳይሆን የሆነ መፈክር ሲያደርግ የደረቀ ሐውልት ነበር የምትመስለው። ታውቃለህ፣ ካየኋት በኋላ ደግሞ ጭራሽ ፍቅሬ እንደ አዲስ እያገረሸብኝ መጣ። አንድ ቀን አይተሃት እንደዚህ ከሆንክማ በየቀኑ ስታያት አሁን እንዴት ልትሆን ነው? ኧረ ተረጋጋ ትንሽ። እንዴ ናቲ፣ ምንድን ነው? ማነው ከነናኒ ቤት የሚወጣው? ሰራተኛዋ መሰለችኝ፣ ወይም ተባራ ይሆናል። እንግዲህ ትቀምሳለህ ዛሬ። ኧረ በጣም የምትገርም ሰው ነገር እንዴ! ፎቶ እያነሳው ውጭ ሀገር ምልክልህን ሰብስበህ አሳጥበህ ጭራሽ በአልበም አስጠረዘ ማምጣት። ኧረ በስመ አብ ያንተ የተለየ ነው የእውነት። እንዴ ውጭ ያለው ብቻ መሰለህ እንዴ? ይሄው ገና እዚህ ያለው ትምህርት ቤትም ማት ፎቶ ነው ያለኝ። ምን በል እርግጠኛ ነኝ ይኸውልህ እነ ፍላሽ እነ ሚሞሪ እንዳለ ነው የተቃውሞ ሰላማዊ ሰልፍ የሚወጡብህ። እንዴ ስራችንን ተሻማ። ምን ምን በእኔ ላይ እንደዚህ መቀለድህን ትተህ ምን አለበት በምን መንገድ እንደማገኛት ብትረዳኝ። እየሞከርኩኝ አይደለ እንዴ? በልሽ ለማንኛውም ርቦኛል ብለሃል ብላ። እየሞከርኩ እኮ ነው። የተቻለኝን ያህል እያደረግኩኝ ነው። እንዴት ነው? በጣም ጠምጦ አሪፍ ነው። መቼም የምግብ ሰራተኛ እንደነበርኩ ታውቃለህ አይደለ እንዴ? የዛሬን አያርገውና አሁን ጣት ያስቆረጥማል የሚለውን አልፎ ጣት ያስቆርጣል የሚለው ነብክ አይደል? ኖ ጭራሽ እጅ የሚባል አይኖርም፣ ያስበላል ይባል። የኔ ውድ ይህንን ምግብ እንደዚህ ጥቅድድ አድርጎ ናኒ ይሄን ነበር ማጉረስ። ወይኔ ናኒ በቃ በምንም ነገር አጠፋም ማለት ወይ ጉድ። ማነው ከነናኒ ቤት የሚወጣው? ሰራተኛዋ መሰለችኝ ወይም ተባራ ይሆናል። እንዴ ኧረ የሚገርም ሀሳብ። ከዚህ የተሻለ ሀሳብ ማሰብ እንደማልችል እርግጠኛ ነኝ እኮ። ምንድነው? ተናገራ። ሼፍ ሆነ ቤቷ ትገባለህ። ማን? አንተ። ትሰማኛለህ? እኔ እንኳን ምግብ ማብሰል መቅመስ፣ ይሄ ጨልፎ ማውጣት አልችልም። አትቻላ እንዴ? ትቀልዳለህ እንዴ? ምን ችግር አለው? በቃ ሼፍ ነኝ ብለህ እሷ ቤት ትገባለህ። እኔ ከስር ምግቦችን እየሰራው አቀብልሃለሁ። ትሰራና ታቀርብላታለህ። አለቀ። ነገ ደላላው ጋር እንሄዳለን። ናቲ እስኪ ዝም በል በቃ። ይሄ የሞኝ ሀሳብ ነው። አልፈ ብላ። ባይሆን ሌላ ሀሳብ አስብ። ከዚህ ውጪ ሌላ ማሰብ አልችልም። ነገ ደላላው ጋር እንሄዳለን። በቃ ምርጥ ሀሳብ ነው። አይሆንማ። ይሄ ተወርዴ ነው። ደላላው ጋር እንሄዳለን ነገ። ናኒ እንዴት ብዬ ነው የምቀርብሽ? በቃ ምንም አማራጭ የለኝም። አንቺን ለመቅረብ ሼፍ መሆን አለብኝ። ግን በጣም ነው የሚከብደው። እኔ አይደለም ወጥ ልሰራ፣ ወጥ ሲሰራች እንኳን አላውቅም። ግን አንቺን ለማግኘት ስለ ግድ አድርገዋለሁ። ናቲ ናኒ ቤት ሼፍ ሆኖ ለመግባት ያነሳውን ሀሳብ ተቀብያለሁ። አይ ጥሩ ነው መስማማት። ከጸብ ምን ይገኛል ብለን። አንተ እያሾፍኩኝ አይደለም እኮ። ሼፍ ሆኖ የመግባቱን ሀሳብ አንተ አይደል ያመጣው? ተቀብያለሁ እያልኩ እኮ ነው እኮ። ፓርላማው ካጸደቀልህ እኮ ችግር የለውም። ምን ይኸው እሺ፣ ላስጀምረው። ምንድን ነው የምታስጀምረው? ኮተቤ ነው የምትሄደው። አሃ ስራ ላይ ነሽ እንዴ? አይ ሱፐር ተኝተህ መስራት ታደርጋለህ። ምን ከዚህ ቤት በኩል ያሰራሉ።
ቆይ ምን አለ አርፈሽ ብታኝ? ማሚ ደግሞ ነግቶ የለ እንዴ? ሌላው ከእንቅልፉ ሲነሳ ማየ እንዴት አደርሽ ብላ አቅፎ ይስማል። ማሚ ደግሞ እሱ እኮ ፊልም ላይ ብቻ ነው። እናትን መሳም ደግሞ ፊልም ላይ ብቻ ነው ያለው ማለት ነው። ውይ ማሚ ይሄ ሁላ ንትርክ ለምን አልተሳምክም ነው? ምን ችግር አለው? በዚህ ድምሽ እንደዚህ ጥግብ ይኸው ለዚህ ቆመን ምንም የምንፈጥረው ነገር የለም። ግድ የለም እሺ በለኝና እንሂድ። እርግጠኛ ነህ? እዛ አካባቢ ያለው ደላላ እሱ ብቻ ነው? አዎ እሱ ብቻ ነው። ምንም አያሳስብህ። እኔ እኮ እሺ አሁን ሄደን ምንድን ነው የምንለው? ይኸውልህ እንሂድ እንጂ የሚባል ነገር አይጠፋም። እንዴ በቃ እንሂድ። ሌላ ቤት ቢያስገባኝስ? ለሁሉም ነገር አስቤበታለሁ። ግድ የለህም እንሂድ። እንሄዳለን። ትቀልዳለህ። በጣም አለ ኤፊ ማለት በጣም የሚገርም ደላላ ነው። እሺ እንዴ ኤፊ የሚገርም የሆነ ጊዜ ምን እንዳደረገ ታውቃለህ? በር የሌለው ቁም ሳጥን ያመጡለታል። አምጡት ብሎ ዲዛይኑ እንደዚህ ስለሆነ ነው ብሎ የሸጠ ጀግና እኮ ነው። ኤፊ በጣም የሚያስደንቀኝ ነገሩ ታውቃለህ? እኔ እንደውም ይሄ የደላሎች ሽልማት ኦስካር ምናምን ቢዘጋጅ ጠራርጌ የምሰጠው ለሱ ነበር። ኤፊ ጋር መታችሁ ምን የምታጡት ነገር የለም። እስቲ ምን ልታዘዝ? እስቲ ምን መሰለሽ ኤፊ እንዴ የእውነት ግን አታውቀውም እንዴ? እሱን አላወኩትም። አረ በደንብ ይኸው ታውቀዋለህ እንዴ? እኮ ማለት የሼፍና ባለሀብት የሙልጌታ መገርሳ ልጅ እኮ ነው እንዴ። በደንብ ይኸው እስቲ በቅርቡ ነው ከውጭ ሀገር የመጣው። ውይ አላወኳቸውም። ግን ራሳቸውን አንድ የሚመስለው ያንን ፊት ደገሙት። አይገርምም? እና ያው አባቴ ባለሀብት የሆነው ከየት ተነስቶ ነው የሚለውን ጥናት ሲያጠና መጀመሪያ በወጣትነታቸው ጊዜ ሼፍ እንደሆኑ ደረሰበትና ዝቅ ብዬ የአባቴን ሙያ እሰራለሁ ሲለኝ ኤፍ ያለላ አይደል እንዴ ብዬ ወደ አንተ ይዤው መጣሁ። መቼም አንድ ቦታ አታጣለትም። ትክክለኛ ምርጫ ነው። አሪፍ ቤት ነው የማስገባው። እስቲ የሆነች ልጅ አለች፣ ልደውልላት። እስቲ ቼክ ላድርግላችሁ። እሺ ደውል። ሄሎ ወይ ልደውልልህ ስል ደወልክልኝ። ኧረ ተው ኤፊ፣ ደህና ሰራተኛ ላክልኝ። ጭራሽ የምትሳደብ ትልክልኛለህ። ታያት እባክሽ፣ ሳይቆነጠጡ ማደጌ ነው ትርፉ። ችግር የለውም እኔ ክስሻለሁ። አሁን ምን የመሰለ ሼፍ አግኝቼልሻለሁ። የሚሰራው ምግብ እንዳይመስልሽ። ቁንጣና ራሱ ቢይዝሽ ሆድሽ ፈነዳል እንጂ አታስተርፊልንም። ሼፍ ወንድ? አይ ይቅርብኝ። እንዴ አንቺ ከወንድነቱ ምን አለሽ? አሪፍ አርግቶ ይስራልሽ እንጂ ከፈለግሽ ቀሚስ ለብሶ ይሰራልሻል። በዛ ላይ ያደገው ደግሞ ከእህቶቹ ጋር ነው። ከሴት የበለጠ ይሰራል። አይ ይቅርብኝ፣ ሴት ፈልግልኝ። ሴት ስላሌለ ነው ለጊዜው ይግባና በኋላ እንነጋገራለን። አይ ይቅርብኝ ኤፊ፣ ሴት ካገኘ ደውልልኝ። እሺ ቻው። ውይ አይሆንም ብላለች። ወንድ በጣም ነው መጠላው። ወንድ ከመጥላቱ የተነሳ ዘበኛ ራሱ አቀጡ። ችግር የለውም በእኔ ጣሉት። እኔ አሪፍ የሆነ ቤት አገኝላቸዋለሁ። ያ በቃ አደራህን። እሺ አንተ መጀመሪያውንም የማይሆን ሀሳብ ነው ያነሳው እያልኩ ነበር። ምንድን ነው እያልክ ያለው ብሩክ? እንዴ ዝም ብለን እጃችንን አጣጥፈን ቁጭ ከምንል ብንሞክር አይሻልም? ይኸውልህ እኔ አሁን እንዴት ብዬ እንደምቀርባት ነው ግራ ይገባል። አረ እንደዚህ አታካብዶ በእናትህ። እንዴ እያያት ሰራተኛ የላት፣ ልጇን ትምህርት ቤት የሚያደርስላት ሰው ያስፈልጋል፣ ምግብ የሚያበስልላት ሰው ያስፈልጋል። በዚህ ሁሉ ጭንቅ ውስጥ ሆና ወንድ ስለሆንኩኝ ብቻ አልፈልግም አለች። እኔስ የምትገርመኝ አንተ ነህ። እንደዚህ ወንድ እንደምጠላ እያወቅህ አንተ ግን በየቀኑ ፍቅር ይጨምራል። ሰማኛል። ለናኒ ያለኝ ፍቅር ከዕለት ወደ ዕለት እየጨመረ እንጂ በፍጹም እየቀነሰ ሊሄድ አይችልም እኮ። እንደዛ ከሆነ እንሞክራ። ደላላው ደወለ። ሄሎ እኔ የምልህ የቅድሟ ልጅ እኮ ደውላልኝ ነበረ። ያው አማራጭ አታ ይሆናል።
እና ምን አለች መሰለ ምግብ የሚሰራልኝ ብቻ ሳይሆን ልጄን ከትምህርት ቤት የሚያመጣልኝ ሰው ፈልጋለሁ አለች። ነገርኳት። ልጁ ስራ ወዳድ ነው ብያታለሁ። እንዴ ችግር የለውም ተስማምቷል በላታ። አዎ ይስማማል እንዴ። እሺ በቃ ልንገራት። እሺ የምርህን ነው? እሺ ግባ ሻለች። አረ መከራ ውስጥ ወይኔ እስካሁን አልተኛም እንዴ? ከነገ ጀምሮ ከናንዬ ጎን እንደመሆን ሳስበው እንቅልፉ ራሱ ድራሹ ጠፋ። ወይ ግን አንተ ምን አይነት ፍቅር ነው የያዘ? ኧረ እባክህ ላሳየህ። ይኸውልህ ፍቅር የሚታይ ነገር ሳይሆን በተግባር የሚኖር ነው። ይሄ የስሜት ጉዳይ ነው። ታውቃለህ? አታውቅም ነገሩ አንተ። በለው ይኸውልህ የዘንድሮ ፍቅር እንደ ዘንድሮ ማስቲሽ ነው። ይጣበቃል፣ ትንሽ ቆይቶ ይለቃል። አለቀ በቃ። እንዴ ያንተ ግን እርግጠኛ ነኝ የድሮ መርዝ ነው ምናምን የሚባለው ማስቲሽ ነው መሰለኝ። ጥብቅ አድርጎ አይለቅም። ቀልድ። ድሮም ፍቅር ያልያዘው ሰው ከቀልድ ውጭ የሚያውቀው ነገር የለም። ስማ እድሜ ልኬን ከማለቀስ እየቀለድኩኝ ብኖር ይሻለኛል። ይቀልዳል እንዴ? እኔ ምንም የሚጠይቀኝ የለም ብለህ ነው እንዴ? የት ነው ያመሸው? ኧረ ቀኑ ሙሉ ከአንተ ጋር ስዞር እንደዋልኩኝ ረሳኸው? ገቢ የሚባል ነገር እኮ አለሽ። ለእሱ ሸቀል ሳረግ ነው ያመሸሁት። ኢትዮጵያ ግን ተለውጣችኋል። ገቢ ወጪ ለያችሁ። እናንተ ዲያስፖራዊ ስትባሉ መሳፈር ነው እንጂ መክፈል አታውቁም መቼም። በል ተጠጋልኝ። ጉምሩክ ላይ ያለው ጉዳይ አጣርተን ነበር፣ ግን አሁንም የቀድሞ ሚስት ናኒ ነው ያለችው። ምን? ዙሩ ሊከርብን ነው ማለት ነው? እስካሁን እየሰራች ነው ማለት ነው? ይገርማል። ምን እናደርጋለን? መጀመሪያ በጨዋ ደንብ አስጠንቅቋት። እምቢ ካለች ግን የማትወጣው ማቅ ውስጥ እንደምትገባ በደንብ አስረግጣችሁ ነገሯት። እሺ፣ ሌላው ነገር እየጨረስነው ነው። በዚህም በዛም ብለን ገንዘቡን እጃችን ላይ ማስገባት አለብን። ናኒ እንኳን እንቅፋት ብትሆንብኝ አትመራት። ጨርሻለሁ። እሺ ወይ ናኒ፣ ዘንድሮ ማቀኝነት ላይ ብቻ እንዳትሆኝ። ደፈር በል እሺ። ምንም መደናበር የለብህም። እንደዚህ ያለ ማበስ ራሱ ምርጥ ነው። እንደ ሼፍ ቀለል ብለህ ምንም ነገር እንዳትደናበር። በቃ ችግር የለውም። እሺ በቃ ይግራክ። እሺ ልግባ። በቃ ሂድ በቃ። ምን ፈልገህ ነው? ይቅርታ ምን ፈልገህ ነው? ይቅርታ ምን ፈልገህ ነው? ብሩክ እባላለሁ፣ ሼፍ ነኝ። ታዲያ እንደዛ አትልም እንዴ? ምን ይዘጋል? ግባ። እሺ በደንብ ስማኝ። በኋላ አልነገረችኝም እንዳትል። ኪችኑ በዛ በኩል ነው። ጠዋት 1 ተኩል ቁርስ ይቀርባል።
አሜን 2 ተኩል ትምህርት ቤት ወስዳታለሁ። 9 ተኩል ተመለሳለሁ። ቁርስ ምሳራት እሷ በፈለገችው ነው የምትሰራላት። ሌላ የምትጠይቀኝ ነገር ካለ ስመለስ ትጠይቀኛለህ። ተግባብተናል። ስትኮሳተር ራሱ እንዴት አባቷ ነው የምታምረው። አንተ ነው አዲሱ ሰራተኛ? አዲሱ ሼፍ እኔ ነኝ። ሼፍ? ሼፍ ማለት ልክ እንደ ሼፍ ዮሐንስ ማለት ነው? ሚጣ ኧረ በእናትህ በዚህ ጠራራ ፀሐይ አታስቀኝ። ሚጣ ብለሽ የምታስይዘኛለህ። ለማንኛውም ከዚህ በኋላ ሚጣ እንዳትለኝ፣ አሜን በለኝ። እሺ። እኔ የምለው ስታድጊ ምንድን ነው መሆን የምትፈልጊው? እኔ ሳድግ መሆን የምፈልገው እኔ እንጃ። ያው እኔ ሳድግ አስብበታለሁ። አሁን ምን አጨናንቀኝ። ግን አንተ ስታድግ ምን መሆን ነበር የምትፈልገው? እኔማ እየተማርኩ በነበረበት ፊልድ በማዕረግ ተመርቄ ማህበረሰቤን ማገልገል ትልቅ ህልሜ ነበር። እና ለምን አልሰራህም? እንኳን ማህበረሰቡ ላይ ራሴ ላይ መስራት አቅቶኝ ተውኩት። ማለት እንሂድ እስኪ ሌላ ጊዜ አጫውትሻለሁ። ለምን መክሰስ ምንድን ነው የምሰራልሽ? እንቁላል ሳንዲስ ስራልኝ። ቆንጆ እንቁላል ሰራልሻለሁ። እንዲያውም ምግብ ሲሰራ ማየት ፈልጋለሁ። አይሆንም። እኔ ወንድ ልጅ ገብቶ ሲሰራ እቺ ስለማላውቅ ማየት ፈልጋለሁ። ምንም እኮ ለውጥ የለውም። ቆንጆ ዘይቱም ድንቹም በርበሬውም ያው ነው። የወንድ የሴት አይልም። መጥበሻም አንድ አይነት ነው የምንጠቀመው። ቆይ እኔ ቆሜ ለማያ አንተ ምን አገባ? ይኸውልሽ አንቺ ልቅስ ቁጭ ብለሽ አሁን ይሄ ካርቱን ኔትወርክ ኤምቢሲ 3 ይሄ በቃ አይሻልህም? የኢትዮጵያ ልጆች። እኔ ግን አሁን ሳስበው ሳለቅስ ራሱ በጡጦ የምታባበለኝ ነው የሚመስለኝ። ካለ እንዴ ኧረ በእናትህ አሁን እርቦኛል፣ ገብተን እንስራ አብረን። ያየሽኝ ይሆናል። እንዴ በቃ አንተ ገብተህ ስራ፣ እኔ ፊልም እየጠብቅሃለሁ። በቃ ቁጭ ብለሽ ይሄ ቆንጆ ሳንዱች ነው ማመጣልሽ። ታዲያ ዩኒፎርም ይቀር ማሚ ከመጣች እሺ። ጎበዝ። የት ነህ እናት? የት ነህ? ኧረ በእናትህ ይህቺ የልጅ አዋቂ እያስጨነቀች ነው። ና በቃ ና ቶሎ አሁን። ሰላጣ በርገር ነው የምትወስድላት። ምን አይነት አዛ የሆነች ልጅ ነች ግን። ምን ልጅ ነች ትላለህ? ልጄ ነች በል እንጂ። ከናኒ ጋር እኮ የሚሰምር ከሆነ ግንኙነታችሁ እንደ ልጅ ነው የምታያት እንዴ? ኧረ ገና ካሁኑ አቃጠለችም በእናትህ። ሚጥሚጣ ራሱ እንደሱ አያቃጥልም ነው የምትለው። እንግዲህ እስክትላመዱ መቻል ነው። እሺ ብሩ ካልደረሰ ደርሷል። አራፍጥ ነው እንዴ? ፊልሙ እንኳን እኮ ሊያልቅ ነው። እሺ አሜንዬ። ምንድን ነው የሰራኸው? እንዴ አንተ መስራት አትችልም እንዴ? ምን ሆነ? ምንም አይጣፍጥም እኮ። በቃ ተረጋጊ፣ ሌላ እሰራልሻለሁ። ኧረ ስቀልድ ነው። እንዴት አባቱ ነው የሚጣፍጠው? እስከ ዛሬ ድረስ እንደዚህ አይነት ሳንዱች በልቼ አላውቅም። እውነት እጅ እኮ ነው። ዝም ብሎ አይደለም እኮ የተማርነው እኮ ይሄንን የደፋ ነው እኮ። አንድማ ያጣላል። ስለዚህ አንድ ቶሎ ስራልኝ። ኧረ እባክሽ አሁን በአሁን ያደርስልኛል ብለሽ ነው? ማን? ስቶቡ ነው። ቢያንቺ ቢኔ አገለዋለሁ እንደምን ብዬ ሚጣ። ውይ አንተ ልጅ አልዛይመር አለብህ እንዴ? ሚጣ አትበለኝ። አሜን። እሺ አሜን። ፊልም እያየሽ ነው? አዎ። አይ በቃ አታጠኝም ደግሞ?
ወይኔ በእናትህ ምን ላድርግህ? ረስቼው ነበር አስታወስከኝ። ኮይጃ ስሪያ እንዲያውም አንተ ስራልኝ። እኔ እንዴት አድርጌ ነው የምሰራልሽ? እንደሚሰራው ነው ወይስ አልተማርክም? ይኸውልሽ የቤት ስራ የሚሰጣችሁ እኮ ጥራችሁ ተጣጥራችሁ ራሳችሁ እንድትሰሩ የጠፋችሁን ወይም የማታውቁትን ደግሞ ሄዳችሁ ትምህርት ቤት እንድትጠይቁ ነው። ትዕዛዝ ነው። አለበለዛ ማሚ ስትመጣ እያመናጨቀኝ ነው፣ እየመታኝ ነው። በዛ ላይ ደግሞ የሚሰራው ምግብ ምንም አልተስማማኝም ብዬ ነው የምናገረው። እሺ እሰራልሻለሁ። ደግሞ ይኸውልህ ማሚ ማየቷ ስለማይቀር የኔን ጽሑፍ አስመስለህ ስራ። እሺ ኦኬ። ማስመሰልም አለው። እሺ ስራልኝ። አምጫ የኔ ቆንጆ ብስራሽን ሰራሽ? አዎ ሰርቻለሁ። እንዲሁም ብሩክን ያስጠናኝ። እውነትሽ ነው? ልጁ ግን እንዴት ነው? አሪፍ ልጅ ነው ማሚ፣ ተመችቶኛል። ከትምህርት ቤት በሰዓት ነው ያመጣሽ? አዎ። ጥሩ። ማነው ሼፍ? ወይኔ ማለቴ እመቤቴ። ጨርሰናል። አነሳሳው። ለጠዋት ለቁርሷ ፓንኬክ ስራላት፣ ለምሷ ደግሞ ፓስታ አዘጋጅላት። በፈለግሽው ሰዓት ልጠሪኝ ትችያለሽ እመቤቴ። የነገ አስቤዛን ሸማምተህ መጣ አይደል? ምነው ደከመ? ውሎ እንዴት ነበር? በጣም ከባድ ነው። አንድ ጊዜ እንኳን ቀና ብላ አላየችኝ። ደግሞ በጣም በንቀት ነው የምታወራኝ። ግን እንደዛ መሆኑ ደስ ትላለች። በጣም ነው የምታምረው። አይዞኝ ይገባኛል ጓደኛዬ። ይኸው መጀመሪያውኑ ነግሬሃለሁ አይደለም? በቃ ወንድ ልጅ በጣም ነው የምጠላው ብዬሃለሁ። ያው በሂደት ቀስ እያለ ትላመዳላችሁ እርግጠኛ ነኝ። ጉንዳፋ ያርግልኝ በእናትህ። ራብሽው ግን ምን ነው እንዴ? እሺ እንዴት ነው ምግቡን ወደደችው? ምንም አላለችኝም። ያው ቢወዱት ነው እንዴ? ብትወደው ነው ትቀልዳለህ እንዴ? ባትወደውማ ኖሮ ታንገበግበህ ነበር ከላይ ታች። እኮ ነኝ የሰራሁት። አንተ ስማ፣ የት ይደርሳል የተባለ ሼፍ ነበርኩኝ እኮ። የዛሬ መኪና መሪ መያዜ ናት። እሺ እንዴት አደርሽ? ማን ግባ ብሎ ነው የገባው? አመጣጤ እንኳን እንቅልፍ ጥሎሽ ከሆነ ልቀሰቅስሽ ነበር። የገባሁት ግን ድምፅሽን ስሰማ ነው። ከዚህ በኋላ እኔ መኝታ ቤት ካለው ተሳስተህ እንዳትገባ። መናገር የምትፈልገው ነገር ውጭ ነገር። እሺ ቁርስ ደርሷል። መች ነው ራስሽን ችለሽ መቆለፍ የምትችይው? እንግዲህ አንቺ ስትቆልፊልኝ ነው ደስ የሚለኝ። ራሱን ችሎ መልበስ የማይችል ልጅ የሰነፍ ልጅ ምልክት ነው። እና ሰነፍ ነሽ እያልሽኝ ነው? በጭራሽ ሰነፍ ያደርግሻል ነው ያልኩሽ። አንቺማ በጣም ጎበዝ ተማሪ ነሽ የኔ ቆንጆ። አሁን ሰዓት ደርሷል። እሺ መልካም ቀን። ሂዶ በቃ። እሺ ቻው። ስራ ጨርሻለሁኝ። ወደ ቤት ልሄድ ነበር። ለምንድን ነው ትምህርት ቤት 10 ደቂቃ ያረፈድክባት? አንተ 10 ደቂቃ ስላረፈድክባት መምህሮቹ ጮሁባት። እሷ ስታለቅስ እኔ ጋር ተደወለ። እንደዚህ መሆን ነበረበት? አይ በፍጹም ሰዓቱ ሳላስበው ሄዶብኝ ነው። እሱን አይመለከተኝም። ከዚህ በኋላ አይደለም 10 ደቂቃ 1 ሰከንድ እንድታረፍድባት አልፈልግም። እሺ አስተካክላለሁ። እሺ ደህና ደሪ። ደህና ደሩ።
ምን ናቲ ሰው እንዴት ሲስቅም ሲቆጣም ሲጮህም ሲገላምጥም ያምርበታል አቦ ይሄ ጸጋ ነው አሁን እቺ ሁላ ዙሪያ ጥምጥም ተቆጥታኛለች ለማለት ነው ወይኔ ሰው አለማወቅ ወይኔ ተቆጥታ በኩራት ትመጣለህ ይኸውልህ አይደለም መቆጣት ትስደበኝ እኔ እንደ ስድብ አላየው ኧረ የፍቅር ቃል ነው የሚመስል አይደለ እኔ እኮ አንተ ከለየልህ ቆይተሃል ብያለሁ እኮ አብዳሃል እኮ ይሄ እብደት አይደለም እውነት ነው ፍቅር እንዲህ ነው የሚያደርገው ተው እንጂ ነገ ደግሞ ተነስታ በሆነ ነገር አናተን ስትፈነክተ ወይኔ ፍቅር ጨዋታችን እኮ ነው ትላለህ እሷን ደስ ካላት ለምን ዝልዝል አድርጋ እንደ ቋንጣ ታሰጣኝም ደስታዬን አልችለው እኔ ፍቅር እውር ነው ሲባል ሰምቻለሁ አንተ ጋር ግን ደብል እውር ነው በዚህም ለምን ድንብርብር ለምን ነበር የፈለከኝ ኃይሌ ነው ይላከኝ ኃይሌ የልጅሽ አባት ምን አሁን ደግሞ ምን ቀረ ባለፈ የገባ 4 ኮንቲነር ጁስ የኔ ነው ብሎሻል እናማ ብትስማሙ ይሻላል ምን ትንሽ እንኳን ንፍረት የሚባል ነገር አያውቅም ባለፈው ካደረገው ነገር አንፃር ዝም ስላልኩት ነው ይሄንን ከማሳለፍ ብሞት መርጣለሁ ምን መሰለሽ ናኒ እኔ በሁለታችሁ መሃል መግባት አልፈልግም ያው እሱ ስለላከኝ ነው ብትስማሙ አይሻልም በቃ ዝም በል እኔ እዚህ የተቀመጥኩት የህዝብን አደራ ተሸክሜ ነው እንዴት ነው ለህዝብ ኤክስፓየርድ ያደረገ ጁስ እንዲደርስ የምፈቅደው ነገ እኮ ቤተሰቤ ላይ ሊደርስ ይችላል ስለዚህ አላደርገውም ተነስ ውጣ እሺ ቆይቶ እንዳይቆጭሽ ውጣልና ውጣ እያለች አይደል እንዴ ሴት ልጅ ነች ብለህ ነው ብቻዋን ነች ብለህ ነው ተነስና ውጣና አልነገረኝም እንዳትይ ና በእናትህ ውጣ ዘፋ ሰው የላትም ብለህ እንዴ ልትበር ነው እንዴ ናና ያለች እያልክ ነው አዎ መስሪያ ቤቱን ነበር ያዘዘች ምሳ ስራ ብላ ከዛ መጣለች እንዴት እንደመጣች ለምን እንደመጣች ልክ ምን ነው እሷ ደግሞ እንደዚህ ሁለት ምላስ አለኛለች አንዴ ያዘዘች አይደል እንዴ ከዛ በኋላ ማዘዝ ምንድነው በቃ ችግር የለውም ይኸውልህ እኔ እዛ ትጠብቅልኛለህ እሰራለሁ ምንድነው ምግብ ስራ ያለች ደስ ያለህን ያለችኝ እንኳን ደስ ያለ በቃ ደስ ያለህን ከሆነ ጥሩ ነው በቃ ተጠብቃትን እሰራለሁ መጣች የቱ ጋር ልግባ ተደበቅ እሱ ውስጥ እስካሁን አልጨረስክም እንዴ የጨረስኩኝ ነው ያለቀ ደግሞ ማን ጋር ስታወራ የሰማሁህ አይ አላወራው መስሎሽ ነው እኮ መስሎሽ ነው ምንድነው የሚሸተኝ አይ ምንም አይሸትም ያረረ ነገር ወጡ ነው እያዋራሽኝ እኮ ነው ናኒ ለማንኛውም የሆነ ቦታ ደርሼ እመጣለሁ እስከዛ ጨርሰህ ጠብቀኝ ተስፋ እንዴት ሆንክ አለቃ አልሰማም ብላለች ኃይሌ ነው ብላትም አዎ አለቃ ጭራሽ ቤቷ ውስጥ የሆነ ሼፍ ነበር ውሻ አድርጎ ነው ከቤት ያስወጣኝ ሼፍ አመነጫጭቆ አስወጣኝ እያልከኝ አዎ አለቃ ይሄማ ከሼፍነቱ የዘለለ የሆነ ነገር ቢኖረው ነው እና ስለሱ አጣራ አላጠና ነው በደንብ ተከታተሉት ጀርባውን አጥኑት እኔ ኃይሌ ማን እንደሆንኩኝ አላወቅም እሺ ትሽ
መብራት ጠፋ። እንደው ይሄን መብራት ለስራት የሚያስይዙ ይጥፋ። ፊልሙ ግን የዚህ ያህል ገብቶሽ ነበር ማለት ተረድተሽው ነው የተበሳጨሽው? አዎ እናቱን ገለውበት እነሱን ለመበቀል ነው። አይሽ እሷ ደግሞ የሞተችበት ምክንያት አንድ የምትወደው ልጇ ሲደባደብ መሀል ላይ ገብታ ለማገላገል ስትሞክር ነው አይደል? አዎ አይሽ እናቱ የምትለውን ቢሰማ ቢያስደስታት ኖሮ የሁሉ ነገር አይፈጠርም ነበር። ግን ከሞተች በኋላ ቆጨው። ልጁ ካየሽው የእናቱን ፎቶ ይዞ እያለቀሰ ነበር። ለምን ይመስልሻል? እናቱን አንድም ቀን ስላላስደሰታት። በጣም ጎበዝ። አይሽ አንቺም ከዛሬ ጀምሮ እናትሽን ማስደሰት አለብሽ። እሺ? እናትሽን የሚያክል እዚህ ምድር ላይ ምንም አይነት ሀብት የለም። ምንም እናትሽን ልታስደስቻት፣ ልትታዘዣት፣ ልታስደስቻት ይገባል። እሺ? መቼም እርግጠኛ ነኝ ከዛሬ ጀምሮ እናትሽን በጣም ታስደስቻታለሽ። አዎ ከዚህ በኋላ ማሚ እንደምትፈልገው ልጅ ይሆንላታል። ለማንም ጸልዩ? ላንቺ ነው እናቴ። ምን እያልሽ? እናቴን በሰላም እንደዋልካት በሰላም አሳድራት፣ ሁሉ ጊዜም ቢሆን ክፉ እንዳይገጥማት ብዬ ነው። ማሚ ወደፊት ምን እንደሆንልሽ ነው የምትፈልጊው? ሀገሯን የምታስጠራ ዶክተር እንድትሆኝልኝ ነው የምፈልገው። አንቺ ከፈለግሽ ምንም ችግር የለውም እሆናለሁ። ደግሞ አትጠራጠሪ እሆናለሁ። እሺ የሼፉ ጉዳይ እንዴት ሆነ? እየተከታተላችሁት ነው? አዎ አለቃ። ሼፉ እሷ ቤት በተመላለሽነት ነው የሚሰራው፣ ግን ከሷ ጋር ያለው ቀረቤታ ስናይ አልጣመንም። ሼፉ እዛ እንዳይደርስ አድርጉ። ማንም ሰው በመንገዳችን ላይ እንቅፋት ሆኖ ከመጣ እንቅፋቱን ማጽዳት ግዴታችን ነው። እሺ በቃ እሺ። ማሚ ፈተና ደፈንኩ። የኔ ቆንጆ በጣም ነው ያኮራሽኝ። ደግሞ ሽልማት አለሽ። እሺ ማሚ ይሄ ላሳይሽ ብዬ ነው እንጂ ራትን በልቻለሁ። ደክሞኛል ልተኛ። የኔ ማር ሂጂና ተኝ በቃ። እሺ መሽቷል። ምን ልሂድ በቃ ስራ ጨርሻለሁ። ብሩክ። አቤት። በጣም ነው የማመሰግነው። አይ ምንም አላደረኩም። ማድረግ የሚገባኝ ነው ያደረኩት። ቢሆንም በጣም ደስ ብሎኛል። አመሰግናለሁ። እሺ እኔም አመሰግናለሁ። ደህና ደር። ደህና ደር። ነገ እንገናኛለን።
ወይኔ 19 እንዴ! ምንም ሳታወራኝ እኮ ለ19ኛ ጊዜ ነው ደስ ሲል ያልከው። ምን ተገኘ? ማመን አቅቶኝ። ምንድን ነው? ምን ተገኘ? ናኒ ብሩክ ብላ ጠራችኝ። በቃ እንዴ! ቆይ የምርህን ነው ግን? ታውቃለህ ብሩክ ስትለኝ ባለሁበት እንደ በረዶ ቀለ ጠና ያልኩልን ያንተ ወንድም። ወይኔ ያገላለጽ። በቃ እርግጠኛ ነኝ ፀሐይ ላይ ሆና ነው የጠራቻ። የቱና ትጥራኝ የማቅልህ ነገር የለም። ብቻ ብሩክ የሚለው ቃል ካፏ ሽርትት ብሎ ሲወጣ ልቤ ሽርትት ነው ያለልህ አባቴ። እንኳን ብሩክ ብላ ጠራች እንጂ ይሄኔ አቆላምጣ ቢሆን ኖሮ እንደ ሐውልት ድርቅ ብላ ትቀር ነበር። እንኳን ብሩክ አለች። ማን ያውቃል? ስማ በዚህ ሁኔታ ያቀፈችኝ ዕለት ሬሳህና እናውሰድ ነው የምትባለው። ይኸውልህ እኔ ግን ነግሬሃለሁ አይደል? ቀስ እያለ ሁሉም ነገር ይቀየራል ብያለሁ። ዛሬ ብሩክ ተብላል፣ ነገ ብሩኬ ትባላለህ እያለ ይሄዳል። እንኳን ደስ አለ። ግባ ብሩክ። እንዴት አደርሽ? እንዴት አደርክ? ደህና ነኝ። አሜኑ ትፈልጋለች ብላኝ ነበር። አዎ ብያስ ነበር። ምን ነው ዛሬ ስራ አትሄጂም እንዴ? አዎ ትንሽ ብርድ እያለኝ ነው። ምን ነው ሆነሽ? መድኃኒት ነገር ወሰድሽ ወይ? ለምን ሐኪም ቤት ነሽ ይሻል ሄደው? አይ ይሄን ያክል እንኳን አይደለም። ወይ ትኩስ ነገር ልስራልሽ እንዴ? እሱ ደስ ይለኛል። እሺ አሜኑን ትምህርት ቤት ላርጻትና ስመለስ እሰራልሻለሁ። አይዞሽ። እሺ ምንድነው? ቁርስ ሰርቼ ልይዝ ሄድክ አይደል እንዴ? ቁርስ አይደለም። እና ምንድነው? ናኒ ትንሽ አሟታል እና ስንቀሸቀሽ ትኩስ ነገር ላምጣልሽ ስላታዋለች። እና ውስጥ ናኒ ያለች እያልከኝ ነው? አለች። አዎ። እና እንዴት ብዬ ነው የምገባው? ብታኝስ? ናቲ ተጠንቅቀን በጸሎትም ቢሆን እናበስላታለን እንጂ ግዴታ ነው መግባት። ትኩስ ነገር ላምጣልሽ ስላት እንዴት ደስ እንዳላት ደስ ይለኛል አለች። ምንድነው ቀስ ብለህ ትገባለህ ማለት? ብታኝስ አንተ? አይ አታይም። እንደ ሁኔታዋ ከመኝታ ቤቷ የምትወጣ አይመስለኝም። ግን ኮሪደሩን ስታልፍ ቀስ ብለህ ጎንበስ ብለህ ና ተከተለኝ። ኧረ ተው። ኮቴን ቀስ ብለህ ባለሙያ ሆነ። እችን ስጣት፣ በጣም አሪፍ ነው የሚሆንላት። ቆይ ግን አሁን እንዴት ነች? እንደ ቅድሙ ናት። ምንም ለውጥ የላትም። ምናልባት ይህን ስትወስድ ይሻላታል። በጣም ነው ያሳዘነችኝ። ይኸውልህ አንተ ግን አደራ ስትወጣ ማንም ሰው እንዳያይ ሹልክ ብለህ ነው የምትወጣው እንደገባህ። እሺ? ችግር የለውም። አንተም እሷን በወሬ በደንብ ትይዝልኛለሽ። አታስብ፣ መኝታ ቤት ናት እኮ ያለችው። መኝታ ቤት ከገባሁ አልወጣም። እንዳይበርድብሽ ትኩስ ጠጪ። እሺ ጠጣ። ግን በጣም ጥሩ ሰው ነው። እኔ ለታመምኩት አንተ እንደዚህ ነው። እኔማ ግድ እኮ ነው። አንቺ ታመሽ እንዴት ነፃ ልሆን እችላለሁ? በፍጹም አልተቀየምኩም። ደግሞ እኮ በስራ መሀል ያለ ነገር ነው። አምላክስ ምን እንደሚለው 7 ጊዜ ቢበድሏችሁ 7 ጊዜ ይቅር በሉ እኮ ነው የሚለው። የምርህን አልተቀየምከኝ? እንዴት ልቀየምሽ ይችላል? በጣም የምትገርም ሰው ነው። ያን ያህል እንኳን አይገባኝም። እስኪ አንዴ ጀርባዬን ሸትሽ ታርጋ። በደስታ ብሩክ ደህና ነህ? አይ ጠጪ። አይ እንዴት ነሽ? ለውጥ አለሽ አሁን? አለሁ፣ ደህና ነኝ። የምር እንክብካቤ በጣም በዝቶብኝ ነበር። እስኪ ቁጭ በይ። እሺ እሺ። እስኪ ስለ ራስህ ንገረኝ። ማለት ስለ ራሴ ምን? ስለ ላይፍህ፣ እንዴት ሼፍ እንደሆንክ፣ ስለ ፍቅር ህይወት ምናምን።
ከመጨረሻው ርዕስ ውጪ ስለ ሌሎቹ ላወራስ እችላለሁ። ለምን? የፍቅር ህይወት የለኝማ። የምርህን ነው? ፍቅረኛ ይዘህ አታውቅም? እንዴት? እሱማ 10 ዓመት ያስቆጠረ የፍቅር ህይወት አለኝ። ማለቴ ብቻዬን እያፈቀርኳት። 10 ዓመት? ይቅርታ አድርግልኝ፣ እኔ አላምነው። ግን የምርህን ነው? ገርማል። ግን እሷ ታውቃለች? አታውቅም። ካምፓስ እያለ ነበር አንድ ዲፓርትመንት ውስጥ ነው የተማረው። ምናልባት በርካታ ተማሪዎች ስለነበርን እሷ ላታገኝ ወይም ላታስታውሰኝ ትችላለች። እኔ ግን ያለፉትን 10 ዓመታት በሙሉ አንድ ቀን ሳላስባት ውዬ ሳላስባት አድሬ አላውቅም። አስር ዓመት ሙሉ። አሁን የት እንዳለች ታውቃለህ? 10 ዓመት እያንዳንዱ ቀን ፎቶዎች አሉ፣ እያንዳንዱ ሁኔታዎች አልበም ውስጥ አስቀምጫቸዋለሁ። ደግሞ አንቺን ነው የምትመስለው። የ10 ዓመት ፎቶዎች አንተ ጋር አሉ? እኔ ይሄንን ካላየው አላምንም። ታሳይኛለህ አይደል? አንድ ቀን አሳይሻለሁ። ቆይ አሁን ምን አይነት ሁኔታ ውስጥ ነው ያለችው? አግብታለች ወይንስ? አላገባችም። ቆይ ካላገባች ለምን አትነግራትም ታዲያ? እነግራታለሁ። በትንሽ ጊዜ ውስጥ እነግራታለሁ። ይገርማል። እድለኛ ነች። ፍቅር ጨዋታ በሆነበት ጊዜ እንደዚህ አይነት አፍቃሪ መገኘቱ፣ ያውን በተስፋ ስሜት ውስጥ ሆኖ በጣም ነው የሚገርመው። ይገርማል አይደል? እንዴት አደርሽ? ደህና ነኝ። ታደርክ? ቅድም ስመጣ ታይተሽ ነበር። አዎ፣ ትንሽ ሙዴ ጥሩ አልነበረም። ምን ነው አመመሽ እንዴ? አረ ደህና ነኝ። ትናንትና 10 ዓመት የምታፈቅራት ልጅ እንዳለች ስትነግረኝ በጣም ነበር የገረመኝ። በዚህ ዘመን ፍቅር ጨዋታ በሆነበት ጊዜ ትናንት አንተ እንደዛ ስትለኝ ሙሉ ለሙሉ ባላምንም ግን በጣም ገርሞኛል። በጣም ይቅርታ። ማሰብ ማትፈልጊውን ነገር አሳስብኩሽ መሰለኝ። ታውቃለህ፣ የበፊት ፍቅረኛዬን ኃይሌን በጣም ነበር የምወደው። የዛኔ እሱ ስራ ኤክስፓየርድ ያደረጉ ቅባቶችና መጠጦችን ከውጭ ያስገባ ነበር። ግን ጉምሩክ ማለፍ ስለነበረበት የኔ ፊርማ ያስፈልገው ነበር። እናም እንደማልፈርምለት ሲያቅ በፍቅር አጠመደኝ። እጁ ካስገባኝ በኋላ አጨክንብኝም ትፈርምልኛለች ብሎ ነበር ያስበው። እሱ አስቦበት ለኔ ደግሞ አጋጣሚ ሆነ አሜን ተረገዘች። ከ6 ወር በኋላ ሁሉንም ነገር ነገረኝ። ከዚያ በኋላ የሚመጡትን ነገር በሙሉ እንድፈርም ያግባባኝ ጀመረ። የዛን ሰዓት ምን ማድረግ እንደነበረብኝ በጣም ግራ ገብቶኝ ነበር። ወዶ ስለነበር እንዴት አድርጌ ልጨክንበት? በሌላ በኩል እቃው ከገባ የሚያልቀውስ ህዝብ በጣም ነበር ግራ የገባኝ። እሺ ከዚያስ ምን ሆነ? በመጨረሻም ለሌሎቹ ሙስና ሊሰጥ ሲል ከነቃው ድረስ እጅ ከፍንጅ ተያዘ። በመጨረሻም ሙስና ሲሰጥ ከነቃው ተያዘ። ግን ኃይል ያልነበር የሚተያዘው ሰራዊቶቹ ነበር። ከዛ ማጠገቤ እንዳደርሻለኝ ታውቃለህ። መጀመሪያም ፍቅር ብሎ እንዳልቀረበኝ ገባኝ። ከዛ በኋላ ወንድ የሚባል ነገር ሁሉ ማስጠላኝ።
ሁሉም እንደሱ ነበር የሚመስሉኝ። አንተም ላይ እንደዛ ሲሆን የነበረው ለዛ ነበር። እረዳሻለሁ። የእውነት በጣም ነው የማዝነው። የማይታለፉ የሚመስሉ መከራዎችን ያለፍሽው ጠንካራ ሴት ነሽ። አንድ ይሆናል፣ ምንም ማድረግ አይቻልም። አይዞህ። ከሆነ በኋላ ነው ታልካ። መጣሽ እንዴ? ልሂድ በቃ። እኔ ከዚህ በኋላ መሽቷል እኮ። እየተጫወትን ሳላስበው ሰዓት ቤተ። ለምን እዚህ ሶፋ ላይ አታድርም? ለዛ እኮ ነው ፎጣውን ያመጣሁልህ። እሺ ደስ ይለኛል። እሺ እንደተመቸው ተኛ። እሺ በቃ አንቺም ግቢና ተኝ። እሺ ደህና ደር። ደህና ደር። እሺ ደህና ደሪ። ይበላክ እኔ እመጣለሁ። ትንሽ ረፍት ስለነበረኝ እኮ አየር ልቀበል ብዬ ነው በዚህ ጅት የመጣሁት። ጥሩ ነው፣ ደስ ይላል። ምን ዝምተኛ ነኝ ያልክ? ታፍራለህ እንዴ? መሰለኝ ከሴት ልጅ ጋር እንደዚህ ሬስቶራንት ውስጥ ቁጭ ብዬ ምግብ ስበላ የመጀመሪያ ነው እንዴ። በዚህ አይነት ማባጎር ስም ልትሆን ነው? እሱማ ነው። ቆይ እኔን እንደዚህ የፈረሰውን ስታገኝ እንዴት ልታወራት ነው? ያው እንደዚህ ነው አንቺ እንደማወራሽ። መቼም እንደኔ አታወራት። እስኪ እኔን እያያፍቅሻለሁ በለኝ። ማንን? ይኸው ምን አልኩኝ? እኔ እንደዚህ የፈረሰ እንዴት ነው የምትላት? እላታለሁ በለኛ። አፈቅርሻለሁ። እኔም አፈቅራለሁ። አሁን እቺን ማለት አቅቶ ነው? ቆይ ስሟ ማን ነው? የማ እንዴ? ስለማን ነው የምናወራው? እሺ ናርዲ ነው ስሟ። ናርዲ። ዋው ናርዲ፣ በጣም ደስ ይላል ስሟ። ማን ነው? አምጡላት። ስልኩ ገንዘብ ኧረ ተዋረድኩ። ፋሲል መጣሽ? ብሩኬ ማሚ እንዳለችህ ምን ነው ምግቡን እንደ ተከታታይ ሲትኮም ድራማ ሰስፔንስ አረከው ብላለች። አይ ደርሷል። እምሰራላችሁ ይሄ አንደኛ የህንድ ሱፕ ነው ማለት ሾርባ። ወይኔ ታድዬ ዛሬ ምሰራልን የህንድ ሾርባ ነው? አዎ በቃ እሺ ቶሎ በልሽ። 10 ደቂቃ አተ ይሸታል እኮ። እሺ ብሩኬ። ወይኔ ነዳድኩ ብሩኬ። ናቲ ኧረ እባክህ ስለፈጠረ ስልኩ ገንዘብ ኧረ ተዋረድኩ። የሆነ ነገር ልወስድ። ፋሲል መጣሽ? ብሩኬ ማሚ እንዳለችህ ምን ነው ምግቡን እንደ ተከታታይ ሲትኮም ድራማ ሰስፔንስ አረከው ብላለች። አይ ደርሷል። እምሰራላችሁ ይሄ አንደኛ የህንድ ሱፕ ነው ማለት ሾርባ።
ወይኔ ታድዬ ዛሬ ምሰራኝ ይሄን ሾርባ ነው? አዎ በቃ እሺ ቶሎ ቶሎ በል እሺ። 10 ደቂቃ አተ ይሸታል እኮ። እሺ እሺ ብሩኬ። ወይኔ ነዳድኩ ብሩኬ። እንዴት አያችሁት? This is Indian traditional soup. ዋው እንዴት እንደጓጓ ይሄን ሾርባ ለመቅመስ። እኔስ ብትይ ማሚ ይሄ ነው ኢንተርናሽናል ሾርባ? አዎ ግን ስሙ ምንድነው? ሀሚት ሀፓቻ። እንዴ ሀሚት ሀፓቻ ይሄን ዳክተር አይደል እንዴ? ነው እኮ በሱ ሰየሙለት። ሀፓቻ ነበር በፊት ስሙ እና አገሪቷን ሲያስተዋውቅ ይሄ ይገባዋል ብለው በሱ ሰየሙለት። ልክ እኛ ሀገር ሽሮ እንደተሰየመው ማለት ነው። ለሽሮ ጠጡ። ኦኬ ቁጭ በል አብረን እንብላ። አይ ብሉ እናበላ። አይ ና ቁጭ በል እዚህ ዋው ይሄ ነው የህንድ ኢንተርናሽናል ሾርባ? እውነቷን ነው ምንም አይጣፍጥም። አይ ያዘ እኔም ደጋግሜ ስበላው ነው ደስ ያለኝ። በባህሪው ያቃጥላል። ይሄን አይ እኔ መለምዶ አይመስለኝም። ይሄ ቆንጆ ምንም አይጣፍጥም። ያሽ ምን አይነት የደስታ ጥግ ላይ ምን አይነት የደስታ ስሜት ውስጥ እንዳለው አታውቅም። ለዘመናት ስትንከራተት የነበርከው ልጅ በቃ አሁን ሁሉም ነገር መስመሩን ያዝ አይደል? የሚሆን ይመስላል እንዴ? ምን ጥያቄ አለው? አሁን የሚቀር ነገር ምንድነው? በሬዲዮ ማስነገር ብቻ ነው። ታዲያ ለ10 ዓመታት ደፋ ቀና ሲል ሲንከራተት የነበረው ወጣት ሲንከራተት የነበረበትን ፍቅር ተቆጣጥሮታል። 2014 ብሎ ማስነገር ነው የሚቀርክ። ግን ደግሞ መልሼ በጣም ሰጋለሁ። አንተ ደግሞ ምን ሆነ ነው? ወይ እንደዚህ ከሆንክ ለምን በግልጹ አታናገራት? መንገሬማ መች ይቀራል። ግን ጊዜው አይደለም ብዬ ስለማስብ ትንሽ ይመችሽ። ልምዶብህ ነው አይደል? በመጠጥ እንዴ እዚህ ነው እንዴ ያለሽ? ያው ምን ነው? አይ ምግብ ልሰራ ስለሆነ ምን ልስራልሽ? እኔ እንጃ የሆነ ቀለል ያለ ነገር። እንዲሁም ዛሬ አብረን ነው የምንሰራው። ያን እጅ የሚያስቆርጥ ምግብን እንዴት እንደምትሰራ ማየት ፈልጋለሁ። እኔ ስሰራ? አዎ ምን ነው? አይ እኔ ብቻዬን ስሰራ ነው ደስ የሚለኝ። ሰው ሲያየኝ አልወድም። ቢሆንም ማየት ፈልጋለሁ። አይ
ደክሞሻል እኮ አረፍ ብትይ ነው የሚሻለው። እኔ ቆንጆ ምግብ ሰርቼ አመጣለሁ። አይደለም እኮ ቀለል ያለ ነገር ምን ይሰራል? ቀለል ያለ ነገር ለምን ቆንጆ ፍርፍር አትሰራ? አሪፍ ሀሳብ። ምርጫ ጎበዝ ነሽ በጣም። ቀለል ያለ ፍርፍር ለስለስ ያለ። እሺ አንቺ መጥበሻ አጊያ፣ እኔ ማካሮኒ ላውጣ። ማካሮኒ እንዴ ማካሮኒ ለፍርፍር ምን ያደርጋል? ስራ ከመጀመራችን በፊት እኮ እቃዎቹ ቦታቸውን ያዙ ብዬ እኮ ነው። ብሩክ ያመመህ እንዴ? ብሩክ ብሩክ ደህና ነህ? ሌላ ጊዜም እንደዚህ ያደርግ ነበር እንዴ? አልፎ እንደዚህ ያደርገኛል። በቃ ረፍት አድርግ። በጣም እኮ ነው ያስደነገጥከኝ። ሶሪ በጣም። እኔ ምግቡን እሰራዋለሁ። አይ እኔ ተነስቼ መስራት እችላለሁ። ችግር የለም። እኔ እጄ ልታጠባ። አይ እኔ ነኝ የማጎርስህ። ኧረ አይሆንም። አይ እንደዚህ ባለሙያ ነሽ እንዴ? እስኪ ይጣፍጣል። ትንሽ እንትን ምንድን ነው ዘይት እና እንትን እሱ አልተመጣጠንም። ቆንጆ እሺ ይሁን፣ ግን ቆንጆ ነው ወይ? ለምን እኔም ታጥቤ አንቺና ላጎርስሽ? ችግር የለም። ቤት ውስጥ ያለውን ሼፍ ተጠንቀቂ። እሱ ሼፍ ሳይሆን ሰላይ ነው፣ እየሰለለሽ ነው። ምግብ ራሱ መስራት አይችልም። ከውጭ የእሱ አጋር ነው ምግብ የሚያቀብለው። ብቻ ተጠንቀቂ። እንደዚህ አትመስለኝም ነበር። እውነትም ሰላይ ነው። ይሄን ካንተ አልጠብቅም ነበር። በጣም ነው የምታሳዝነው። በጣም ምን ተፈጠረ? ናኒ ስሜን አትጥራ። ሁሉንም ነገር አውቃለሁ። ናኒ እንደገመትሽው አይደለም። እንደዚህ አይነት ሰው አትመስለኝም ነበር። ማን የላከ? ኃይሌን የላከ? ንገረው። አልተሳካልህም በለው። ውጣልኝ! አሁንም ፖሊስ አልጠራ ውጣልኝ እያልኩ ነው።
ሼፍ አይደለም። ሰዎቹ እውነታቸውን ነው። ሰላይ ነህ ብላ እኔ እናንተ የተነሳነውን ፎቶ በተነችልኝ። አንድ ደቂቃ እንኳን ለማዳመጥ ፈቃደኛ አልነበረችም። ታውቃለህ ናቲ፣ ትንሽ ጆሮ ብትሰጠኝ ነገሩ ሁሉ እሷ እንዳሰበችው እንዳልሆነ አስረዳት ነበር። ግን ምንም ትዕግስት አጣች። በቃ ቤቱ ትቼው እኔ በጣም እያሳሰበኝ ያለው ማን እንዲህ ሊያደርግ ይችላል? ማን እኔ ሼፍ እንዳልሆንኩኝ ሊያውቅ ይችላል? ለምንስ ይሄ ጉዳይ አልተደረገ ነው? እኔ አሁን ግራ የገባኝ እኮ እሱ ነው። እንዴ ሰላይ ፎቶ ማንሳት ማን ናቸው እንዴ? ምንድን ነው? ስልክህን አውጣው። ስትቀርጽ ነበር አይደል? ስትቀርጽ ነበር። እስኪ አውጣውና አውጣውና አሳየኛ። ምንድን ነው? ተው እንጂ ሲቀርጽ ነበር። ሲቀርጽ አይቼዋለሁ አልኩህ አይደለም? ሲቀርጽ አይቼዋለሁ አልኩህ። ናቴ እነዛ ሰዎች ሊሆኑ ይችላሉ እንዴ? እኔ እኮ መጀመሪያውኑ ፎቶ ሲያነሳን አይቼዋለሁ። እሱም ሸመጠጣ። አንተም እንዴት እንደዚህ ሊያደርጋል ይችላል? ተረጋጋ ምናምን ብለህ ይዘህ ይመጣ። ናቲ ባልል እኮ ነው የሚገርመው። እንዴ እኔ እንዴት እንደዛ ያደርጋሉ ብዬ አስባለሁ። ማን ለምን እኛን ተከታትሎ ፎቶ ያነሳል ብዬ ልጠረጥር እችላለሁ? በፍጹም። እንዴ ቆይ እነማን ናቸው? እነማን ናቸው? የኔም ጥያቄ እኮ እሱ ነው። ድንች ወንደ ሴት የለው፣ ዘይት ወንደ ሴት የለው። ያው እኔ እኮ አሁን ሳስበው ሳለቅስ እንኳን ጡጦ ውስጥ የምታባብለኝ ነው የሚመስለኝ። ካለ አረ በእናትህ አሁን እርቦኛል፣ ገብተን እንስራ። ማሚ ወይ ብሩክ አይመጣም እንዴ? ናፈቀኝ እኮ። ስንቴ ነው የምነግርሽ የሱን ስም አትጥሪ ብዬ። ከዚህ በኋላ ብሩክ የሚባል ሰው እርሺ። እሺ አንድ ሳምንት ብቻ ጠብቀኝ፣ እየጨረስኩኝ። ተዋይሌ አንድ ሳምንት እያልከኝ ወር ሊሞላኝ እኮ ነው። ግድ የለህም፣ እችን ሳምንት ብቻ ጠብቀኝ። ኃይሌ ካለ አለ ነው፣ የማይሰራውን አያወራም። ስለዚህ እምነት ይኖረኝ። እሺ ኃይሌ ይሁን፣ ጠብቃለሁ። ናኒ በጣም እየተፈታተንሽ ነው። አንድ የመጨረሻ እድል ነው የምሰጥሽ። ካልሆነ ግን እድሜሽን ነው የምታሳጥሪ። እንዴ ከትምህርት ቤት እዚህ ድረስ እኮ አላዋራሽኝም። አላዋራሽም፣ አኩርፌሻለሁ። ደግሞ የሆነ ሰው ትምህርት ቤት መጥቶ ይሄን ስጫት ብሎኛል። ማን ነው? እሱን ውስጡን ስታዩ ታውቂዋለሽ። ናኒ ምን ብዬ እንደመጀመርልሽ አላውቅም። ግን አንድ ነገር ወቂ፣ እኔ አላታለልኩሽም። እርግጥ ነው ሼፍ አይደለሁ። ግን አንቺ ቤት የገባሁት ለመሰለል ሳይሆን 10 ዓመት ሳፈቅራት የኖርኩትን አንቺን ራስሽን ለመቅረብ ነው። ለአንቺ ናርዲ ብዬ የነገርኩሽ ሴት ራስሽ ነሽ። ብዙ ነገሬን መስዋዕት አደረግኩላት ያልኩሽ ሴት ራስሽ ነሽ። እኔ ሼፍ ልሆን ቀርቶ በርበሬና ሚጥሚጣ ለይቼ የማላውቅ ሰው ነኝ። ግን አንቺን ለመቅረብ ሼፍ መሆን ስለነበረብኝ ሼፍ ሆንኩኝ። ምግብ ራሱ ጓደኛዬ ነበር እየሰራ የሚያመጣልኝ። አንዳንዴም ተደብቆ ገብቶ ቤት ውስጥ ይሰራልኝ ነበር። ናኒ ላንቺ ሰላይ ነው ብሎ የነገሩሽ ከዚህ በፊት አንቺ ጋር መጥቶ ሲጮህብሽ ገፍትሬ ያስወጣሁት ሰውዬና ጓደኞቹ ናቸው። የሆነ ሆኗል። እኔ ይህንን ሁሉ ያደረግኩት ፍቅር መስዋዕትነትን ስለሚጠይቅ።
አሁን ይህንን ሁሉ የማወራው በሌላ መንገድ ስለተረዳሽኝ ብቻ ነው። እኔ ግን ብሩክ ማለት ይሄ ነኝ። አሁንም ነገም ሁልጊዜም አፈቅርሻለሁ። ምን አይነት ማረባስ እንዴት አይገባኝም። እንዴት እኔ ግን ያለፉትን 10 ዓመታት በሙሉ አንድ ቀን ሳላስባት አድሬ አላውቅም። ውጣልና ውጣ እያለች አይደል እንዴ? ሴት ልጅ ነች ብለህ ነው? ብቻዋን ነች ብለህ ነው? ተነስና ውጣና። ብሩክ ማለት ይሄ ነኝ። አሁንም ነገም ሁልጊዜም አፈቅርሻለሁ። እኔ የምልህ ቆይ ደብዳቤውን ካነበበች በኋላ ምን የምትል ይመስልሃል? አላውቅም። ለነገሩ አንተ እኮ አታፍርም። ይህኔ ደብዳቤው ምንም ይሁን ምን የምትሰጠኝ ምላሽ አሁንም አፈቅራታለሁ ትል ይሆናል። ናቲ፣ በፍቅር ውስጥ ተስፋ አለ፣ ደስታ አለ፣ ሀዘንም የፍቅር አንዱ አካል። ስለዚህ የግድ የኔ ካልሆነች አላፈቅራትም ማለት አይደለም። አንዳንድ ሰዎች በዚህ ሂሳብ ይመስለኛል ዝም ብለው ፍቅር ውስጥ ይገቡና እንደዚህ አይነት ነገር ሲያጋጥማቸው ብዙ ሜስ የሚፈጠረው። የምርህን ነው እያወራኝ ያለው ብሩክ? አላውቅም። ይሄ የጤነኝነት አይደለም። ናቲ ደወለች። ምን? አንሳው። አንስቼ ምን ልላት ነው? መጀመሪያ አንሳው፣ ከዛ በኋላ ምን እንደፈለገች ትሰማለህ። ሀላ ብሩኬ፣ ወይ ተቀይመኛል አይደል? እኔ ምቻውቄ ይህ ሁሉ እኮ ለእኔ አይገባም ነበር። ግን ለምን ብሩኬ? ስለማፈቅርሽ። ያፈቀረ ሰው ብዙ መስዋዕትነት ይከፍል የለ? ምን እንደምልህ አላውቅም። አንተ ለእኔ ልዩ ነህ። አስቀይሜያለሁ። እባክህን ይቅርታ አድርግልኝ። በፍጹም አልቀየምሽም። ልቤ ውስጥ ለፍቅር እንጂ ለመቀየም የሚሆን ቦታ የለም። አፈቅራለሁ። ጠዋት እጠብቃለሁ፣ እንዳትቀር። ደግሞ በጣም ነው ናፈቀኝ። እሺ፣ እኔም ናፍቀሽኛል። እስኪ ነጋጓጉቻለሁ። 10 ዓመት በትዕግስት ከቆየሁት በላይ የዛሬው አዳር የሚከብደኝ ይመስለኛል። ደህና አደርልኝ። ነገ እንገናኛለን። እሺ። በፍቅር እሺ ብላ ሳይሆን እኮ የሆነ አንዳንድ ጸበል ተረይታ ሴጣን እየወጣልህ ነው የምትመስለው። ምን ለየው? አሁን ያልጮኩኝ ዛሬ ያልጮኩኝ መቼ ልጮህ ነው?
አንተ እዚህ ምን ትሰራለህ? ደህና አደርክ አይቀድምም ውዴ? ለምን መጣ? የመጣሁበትንማ በደንብ ታውቂዋለሽ። መልሴን እያወቅህ እዚህ ምን ትሰራለህ? መልስሽንማ በደንብ ሰምቼዋለሁ። አሁንም አንድ እድል ልሰጥሽ ነው የመጣሁት። ትፈርሚያለሽ አትፈርሚ? አልፈርም። የልጄ እናት ስለሆንሽ አሁንም አንድ እድል ነው የምሰጥሽ። አልፈርመው። ትንሽ አታፍርም ልጄ ስትል? ለምን አፍራለሁ? አላፍርም። አባቷ ነኝ። ልጄ ያለ እናት እንዳታድግ ነበር። አሁን ግን በመንገዴ ላይ ስለገባሽ አሁን የመጨረሻ እድል ሰጥሽ። ትፈርሚያለሽ አትፈርም? ሺህ ጊዜ እድል ስጠኝ። ሽጉጥ ስለያዝክ የምፈራ ይመስላል? አልፈራህም። እንግዲያውስ አንቺ ብትሞቺ በአንቺ ቦታ ሌላ ሰው ይተካል። ስለዚህ አዝናለሁ። ወይኔ ጉዴ! ብሩክ! ብሩክ አይሆንም! እኔን የመረረኝ በማያገባው ጣልቃ የሚገባ ሰው። አንተ ሼፍ ተብዬው ነው። ለአንተ ነው ጥይት ያባከንኩት። ለምንድን ነው የማታወኝ? ተወኝ! ውጣ ከህይወቴ ውጣልኝ! ብሩክ ሌላ ቦታ ገር ያስታወቂያለ እንዴ እንዳላከበረ ይቅርታ። እንዴት ናችሁ? ዛሬ እንግዲህ ያው ምን ምግብ ላዘጋጅ? ሚጣ የቤት ስፔሻል ምንድን ነው? የቤቱ ስፔሻል እንግዲህ እንዴ ዛሬ እንደውም በጣም ደስ ስላለኝ በጣም የምወደውን ብዙ ጊዜ የማልሰራውን ምግብ አዘጋጅላችኋለሁ። የህንድ ኢንተርናሽናል ምግብ። እሺ ምን ነው? ቅርብን። አይ እሺ እኮ አይደለም፣ ወአስተልነ ይባላል። ይቅርብን። ሌላ ኦኬ እሺ